ሸገር ሼልፍ በሸገር 102.1 ቅዱስ ነው ሰው ነው የሰው ቢጤ ሰው ያምላክ ፍጡር አብዝቶ የሰጠው ፈሪያ እግዚአብሔር ሰው ነው የተቸረው የሰው ልጅ ፍቅር ባርካ የመረቀችው የጥበብ አድባር ክፋትና ተንኮል ያልተፈጠረበት ስስትና ስጋት ያለመለመበት ቢበደል ቢከፋ ይችላል ትከሻው መጽናኛው ቲያትር ቅኔም ባማበሻው በጥበብ ማሳ ላይ ማልዶ ያረፈደ ተበዳይን ክሶ አጥፊን ያማለደ የመውደድ አርበኛ ጠብ ጥብጥ ፈሪ ለሁሉም ሰው ትሁት ሁሉንም አክባሪ በደል ጠላ አንጀቱ በሰው ተስፋ አይቆርጥም ሰው ነው የሱ ጥበብ ሰው ነው የሱ ግጥም ኩርፊያ ያሳድርም ሆድ የለውም ለቂም ይታዘብ እንደዊ መበቀል አያውቅም ክፉ እንኳ ቢወጣው ሳስቶ ድንገት ይታመማል ነፍሱ ይቆስላል በጸጸት ጥበብ ሳጣፋ ጥበብ ሳይለብስ ወጥቶ አያውቅም ፉከራ አይችልም ቀረርቶ በሕግ አምላክ ይውኝ አይልም በፍጹም ጥበብን ነው እንጂ ራሱን አይቀርጽም ለጥቅም እጅ አይነሳም ለፍቅር ካልሆነ ንጹሕ ሕሊና አለው ለራሱ የታመነ ቆርባለች መሰለኝ ነፍሱ አትወስልትም ቅዱስ ነው ጌትነት ባትሳለሙትም እንደምን ሰነበታችሁ የሸገር ሼልፍ ወዳጆች ገጣሚ ጸሐፌ ተውኔት መርሃ ተውኔት ተዋናይ ያጫጭር ልቦለዶችና ወጎች ደራሲ ጌትነት እንየው ባለፈው ሳምንት በብሔራዊ ቲያትር ልደቱ በክብር ተደግሶ ነበር። ቀደም ሲል የሰማችሁትም ግጥም በዕለቱ የተሰማ ነበር። በዕለቱም እኔ ኃይሉ ጸጋዬ ብዙ የበርካታ ሬዲዮ ድራማ፣ የመድረክ ድራማ፣ የቴሌቪዥን ድራማ ደራሲ ነኝ። ለዚህ ካበቁኝ ከትልቁ መምህሬ ከመንግስቱ ለማ ቀጥሎ ከምጠራቸው 3 ሰዎች አንዱ ጌትነት ነው። እነሆ ጌትነት እዚህ ፊትህ የቆመው ኃይሉ ጸጋዬ ያንተ በረከት ያረፈበት ነውና ምስጋናዬን ተቀበል። ዶስቶየቭስኪ የሚባል ደራሲ አለ አሜሪካ ራሽያ። ቶልስቶይ የሚባል ሌላ ትልቅ ደራሲ አለ። ሁልጊዜ ክርክር አለ። ማን ነው የዓለም ቁጥር 1 ኖቨሊስት ሲባል አንዳንዶቹ ዶስቶየቭስኪ ይላሉ፣ አንዳንዶቹ ቶልስቶይ ይላሉ። ያም ሆነ ወደ ራሽያ ነው የሚሄደው። አና ካረኒናን ጻፈና ቶልስቶይ ዶስቶየቭስኪ ያነበበው በእድሜ እሱ ይበልጣል ትንሽ። ከዛስ በፒተርስበርግ ጎዳናዎች እየሮጠ መጽሐፉን ይዞ የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያለ ይሮጥ ነበር። ለቶልስቶይ ክብሩን ሲገልጥ እኔ ኃይሉ ጸጋዬ ለጌትነት እንየው በአዲስ አበባ ጎዳናው የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያል እሮጥለታለሁ። እዚህ የኔ ተማሪ አሁን ሚኒስተር ነው ነብዩ ባየ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒዮሮቼ መካከል ተፈሪ ዓለሙ አለ። እጅ ነሳለሁ። እንግዲህ ሚኒስትሩም አለ። እኛ የጥበብ ተወካዮች አለን። የኢትዮጵያን ሕዝብ ወክላችሁ ደግሞ እናንተ አላችሁ። ለምን ጌትነትን አንድ ትንሽ ነገር አንሸልሙ? ዛሬ ሚኒስትሩ አሏ እሱ ተፈራ ወርቁ ስልክ ቢያነሳልኝ አበባ እንዲያዘጋጅ ልነግረው ነበር። በዚህ ሰዓት ጌትነት እንየው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። እኛ የኢትዮጵያ ህዝቦች የጥበብ ተወካዮችና ህዝቦች ከሰጠነው ማን ሊወስድበት ይችላል? ስለዚህ ማን ነው ጌትነት እንየው ሎሬት? ይህን ስያሜ የኢትዮጵያ ህዝብ የሚያጸድቀው ከሆነ ማንም የሚፍቀው አይሆንም። የሚቀረው ምናልባት መጠነኛ የአበባና የስያሜ ወይም የማዕረግ አሰጣጥ ስነ ስርዓት ብቻ ይሆናል። ምን ትላላችሁ? እናንተም ተነጋገሩበት። የዛሬ የሸገር ሼልፋችን
የጌትነት ሥራዎችን ብቻ ይመለከታል። ለኅብረ ዝማሬም ሆነ ለድምፃውያን የሰጣቸውን ጣዕመ ዜማዎችንም ጨምሮ። መልካም የጌትነት ሼልፍ። የሀበሻ ልጆች በጌትነት እንየው። በአዲስ ዓለም ስርዓት በጥበብ ተጠምቀን በሆሊውድ ሙቪ በእንግሊዝ እግር ኳስ ትንታኔ ረቀን ከጠቢብነትም አልፈን ተመንጥቀን ግሎባላይዜሽን ዘልቆን እያያችሁ ፕሊስ ባካችሁ ጥንት አባቶቻችሁ አለቱን ፈልፍለው ፊደል የቀረጹ አክሱምን ያቆሙ ሮሃን ያነጹ በባህል በልማድ በወግ የከበሩ በአገራቸው ስርዓት ኮርተው የሚኖሩ ነበሩ እያላችሁ ነገር አትጀምሩን። ሙድ አታበላሹ። አቦ በእናታችሁ እንደምን ነካችሁ? እኛ የዛሬዎች እንደ አባቶቻችን ቅኔ የምንዘርፍ ጥበብ የምንነድፍ ጠቢብ ብቻ ሳንሆን የአዲሱ ዓለም ስርዓት በእውቀት ያጠመቀን ዘመን የሚዘፍነን ዓለም የሚዘርፈን እኛው ራሳችን ቅኔዎች እኮ ነን። ስለዚህ ባካችሁ ጥንት አባቶቻችሁ መርከብ አበጅተው ባህል ያቋረጡ በእውቀት የበለጡ በጥበብ ያጌጡ እንዲህ ያደረጉ እንደዛ የሰጡ እትት አርበሉን ጧት ማታ አቦ ሰላም ስጡን ኳስ ምን ይበጣ ምነካችሁ? እስኪ ይታያችሁ እንደ አፄ ቴዎድሮስ ሽጉጥ ከመጨለጥ ለእንግሊዝ እግር ኳስ ምን አለ እጅ ብንሰጥ? ምን አለበት እስኪ እዚህ ከመቀመጥ ቪዛ ሳናስመታ ቲኬት ሳናስቆርጥ በአየር ሳንሳፈር ባህር ሳናቋርጥ በዴስ ቲቪ ሾልከን ብናመርጥ? በአዲሱ ዓለም ስርዓት በእውቀት የተጠመቅን ግሎባላይዜሽን ጠልቆ የዘለቀን የነቃን የበቃን የገባን እኮ ነን። ምን አለበት ታዲያ ሀርድ ባትሰጡን? ሀገር ልማት ታሪክ ምናምን ባትሉ? ምናል ብትተውን? ምናል ብትረሱን? በእውነት ምን ነካችሁ? ግሎባላይዜሽን ምናል ቢገባችሁ? ምን አለበት እስኪ በኢትዮጵያ በሬ አሜሪካን ቢያርሱ? እስኪ ምን አለበት ለጋር ተኝቶ ለንደን ላይ ቢነሱ? እኛ እኮ ልዩ ነን ቅኔ ስደተኞች በመንፈስ ኮብልለን ከሀገር ነቅለን ወጥተን አንድም የማንጎድል ምታተኛ ቁጥሮች ኖረንም ሄደንም 70 ሚሊዮኖች። የጌትነት እንየው ግጥሞች የነፍስ እንጉርጉሮዎች ናቸው። አንድ የተነበው የሚያበቁ ሳይሆኑ ደግመው ደጋግመው በተነበቡ ቁጥር ውስጣችን ጠልቀው የሚገቡ ናቸው። ጌትነት በግጥሞቹ እንደ ሩቅ ታዛቢ ሕይወትን አሻግሮ አይመለከትም፣ ይኖረዋል። በዚህም ነው ስንኞቹን ስናነባቸው ወይም ስናደምጣቸው ለሁላችንም ቅርብ የሚሆኑት። ሐሳቦቹ፣ ዜማዎቹ፣ ብሶቶቹና ደስታዎቹ ሁሉ የእኛ ይመስሉናል። እውነተኛ የሕይወት ዜማዎች፣ የምር የሆኑ የነፍስ እንጉርጉሮዎች ናቸው። 3 ብቻ ቀርተን የሚለውን የጌትነትን ግጥም አበበ ባልቻ እንዲህ ያቀርበዋል። 3 ብቻ ቀርተን ዕውቀትን ፍለጋ ጌትነት እንየው። 3 ብቻ ቀርተን አንድ እግዜር፣ አንድ ዋርካ፣ እኔ አንድ ሰው ሆነን በዓለም በምድሪቱ 3 ብቻ ቀርተን ስፍራ ተደላድለን መኖሪያ ለይተን እኔ ከምድር ላይ ዋርካ ከኔ በላይ ከሱ በላይ እግዜር ከእግዜር በላይ ሰማይ እንዲሆን ሥርዓቱ ያቀማመጣችን አንዱን ስፍራ ሌላው ላይመኝ ተስማምተን የቃል ማተብ አስረን በቃል ተገዝተን ስንኖር ቆይተን ሳይቆፍር ሳይጋግር የዋርካ መዘብነን የኔ ከሱ በታች የሱ ከላይ መሆን እያደር መንፈሴን ይሻክረው ጀመር። ደሞም የእውቀቴን ልክ እግዜር እንዳያየው የእንጀራ አገጋገር ጥበቤ እንዳይገርመው ገርሞት እንዳይደንቀው ደንቆት እንዳይቆጨው ቆጭቶት መንበሬን ጎኑ እንዳያረገው ቢፈልግስ እግዜር ቤት በኩል አይቶ ቀድሞውኑ ቃሉ እጅግ ተሳስቶ አቀማመጣችን ስርዓቱ ተዛብቶ አይነ ጥላው ዋርካ መሃላችን ገብቶ እሱ ከእግዚአብሔር ስር እኔ ከሱ ግርጌ እሱ ከኔ በላይ እግዜር ከሱ ራስጌ ሆኖ ተደልድሉ የደንቆሮ ሥራ እግዚአብሔር ከኔ ጋር ቤት በኩል ያውራ።
እንጂማ ባሳየው ያኗኗሬን ጥበብ እንጀራ አገጋገር ጥብኛ አጠባጠብ እስከ ዛሬው ድረስ ንስሐውን ገብቶ ዳግመኛ ላይለምደው ሙሉ ተገዝቶ ከጎኑ ባኖረኝ እግዚአብሔር ተጸጽቶ። ግን አቤት በኩል አደራደራችን ፊቱን ተበላሽቶ ዋርካ ያላባቱ ስፍራው ተዘንግቶ እኔ ከስሩ ይዬ እሱ ከላይ ወጥቶ የማይሆነው ሆኖ የሚሆነው ቀርቶ ነው እንጂማ እንግዲህ እንደኔማ ስራ ከሱ በላይ ይቅር ይሉኝታ ይፈራ። እንዴት ከጎኑ እንኳን አልሁን ከእግዚአብሔር ተራ እንዴት ከዋርካ ስር ይሁን እኔ ስፍራ ብዬ እኔው ራሴው ሞግቼ የገባሁትን ቃል አሽቀንጥሬ ትቼ ሳልሰነዝር እጄን ሳላዝል ጉልበቴን ሳላሰማ ድምጤን ብቻ በጥላቻ በርግማን ተግቼ በምኞት ጠልፌ በምላሴ አስልቼ ግንዱ ላይ አንብቼ ስሩ ላይ ሰርቼ መነገልሁትና ከስሩ ነቅዬ ድራሹን ባጠፋው ዋርካውን ከላይ ገዝፎ ተንሰራፍቶ የነበረበቱ አድባሩ ማራዱ ቀዮ ባባባቱ መሬቱ መቅለሉ ባዶ ማስፈራቱ ቢሆንም ለእግዚአብሔር ድፍረቴን ላስረዳ ጥበቤን ላሳየው ሁለታችን ብቻ ቀረን ብዬ ልለው እሱ ወዳለበት አንገቴን ባቀናው እንደ ዋርካው ስፍራ ሰማዩም ባዶ ነው። ለካስ በጥበቤ በጸሎቴ ትጋት በቀረጠፍሁት ቃል በበጠስሁት እምነት ባፈረስሁት ማላ በበላሁት ግዝት በመሪር ጥላቻ በምኞቴ ግዝፈት መንግዬ ስከላው ዋርካውን ከላይ እግዚአብሔርን ጭምር ነው የጣልሁት ነቅዬ። ይድረስ ለኔ ድርሰት ጌትነት እንየው ተራኪ ድምጽህ በዝነ ልቦና ያያቃጨለ ናፍቆትህ የዘወትር ሰቀቀን ለሆነብኝ እንደህል ለምራብህ እንደ ውሃ ለምጠማህ ውድ እኔ ተለያይተን ባናውቅም ከተለያየንበት ቀንና ሰዓት ጀምሮ ለጤናህ እንዴት ሰንብተሃል? እንግዲህ መቼም የደብዳቤ ወግ በመሆኑ ነው እንጂ 49 ዓመት ሙሉ አብሬህ የኖርኩት እኔ አንተን አብሮ በቀሌን እንዴት እንደሰነበትክ እያወቅኩ አንተም እንዴት እንደሰነበትክ ማወቄን እንደምታውቅ እያወቅኩ እንደ አዲስ እንዴት ነህ ማለት እንዲያው ቀለም መድፋት እንዲያው ቋንቋ ማብዛት እንዲያው ነገር መደረት እንዲያው ጉንጭ ማልፋት መሆኑ ጠፍቶኝ አይደለም። ይህ እንደማይጠፋኝ ይጠፋሃል ብዬም እንዳልሆነ አይጠፋህም። ግን ምን ይደረግ እንኳን እንዲህ ለወቀሳ ያኮበኮበ የፍቅር ደብዳቤም እንኳን አፈፍ ብለው ፍሬ ነገሩን ሊጀምሩት ይጨንቃል፣ ያውም በአማርኛ። እኔም ቢጨንቀኝ ነው እንዲህ ቃላት እየደረደርኩ መንደርደሬ። ደግሞም ለዚህ አማርኛችን ይመቻል አልሁ እንዴ? ይቅርታ። እግዚአብሔር አንገት የተሰራው አዙሮ ለማየት ነው የምትለው ተረታችሁ ትመቸኛለች ሲል ከሰማሁት ወዲህ ይቺ ይመቻል የሚሏት ቃል እኔንም ብትመቸኝ ነው። ብቻ ይገርማል የአማርኛ ነገር። እግዚአብሔር በአማርኛ የነገራቸውን ትእዛዝ መላእክት በሶስተኛው ቀን ይረዱታል የሚሉት እውነት ይሆን? ውድኔ ስለ አማርኛ በአማርኛ ይሄን ሁሉ ማለቴ ትናንት እግዚአብሔር በሐዘን ስብር ብሎ ስለ አንተ ለነገረኝ ስሞታ ለነግርህ መንደርደሬ መሆኑ እንደሚገባህ ይገባኛል። እኔ መቼም ትናንት እግዚአብሔር እንዲያኩርምት ኩምትር ብሎ ጉንጮቹ በእንባ እየታጠቡ ሳግ በሚቆራርጠው ልሳን የበደልከውን እየዘረዘረ አንድ በልልኝ ሲለኝ የምገባበት ነበር የጠፋኝ። እኔ ሙት በአንተ በአብሮ በቀሌ አፍሬያለሁ፣ አዝኛለሁ፣ ተከፍቻለሁ። 49 ዓመት ሙሉ አብሬህ በመኖሬ ተጸጽቻለሁ። አለቀሰ እኮ እኔ ለሷን እሺ ነው ወይ ራሱን በራሱ ያበጀ ይመስል እኔ ተጨንቄ የሰራሁትን ጭንቅላት እኔ ባልሰራሁት ጭንቀት ሞልቶ እኔ ተጠብቤ የሰጠሁትን ስጋ እኔ ባልሰጠሁት ስጋት ነርቶ ብቻውን እየተቀረዘበዘ ከሰው የሚያጋጨኝ በሰው የሚያስፈርድብኝ እንደሌለው የሚያስቆጥርብኝ እያለ እግዚአብሔር ስቅስቅ ብሎ አለቀሰ እኮ ለምን እንዲህ ትሆናለህ? ለምን እንዲህ ታረጋለህ? ለምን? ሌላው ይቅር ልክ በራስህ ፈቃድ በራስህ ኃይል በራስህ ስልጣን ብቻህን በዓለም ላይ ስትዋተት ይዋልክ ይመስል እንዴት እግዚአብሔር የት ይሆን ብለህ እንኳን ሳታስበው ካልጋ ትገነደሳለህ? ይቅርታ
ነገር ቢያናድደኝ ነው ትገነደሳለህ ማለቴ። እውነቴን ነው የምልህ። እኔ እግዚአብሔር እንደ ትናንት ቅስሙ ስብር ብሎ አይቼው አላውቅም። እንዲያ ዝን ብሎ በደህና አሳድረኝ ማለቱ ይቅር፣ ግን እንዴት ደህና አደር እንኳን ሳይለኝ ያሸልባል? እንዴት እኔን ከንብረቴ አስወጥቶ ጥሎ ነገ እንዲህ ሆኜ እንዲህ አርጌ እያለ ስራዬንና ንብረቴን ይነጥቀኛል? ምን አገባው? ለምን አንድ አትልልኝም ሲለኝ እግዚአብሔር እሱ ሳይሆን አንተ የሆንክ ያህል ነው የተሰማኝ። ለምን እኔ ምን አገባህና ነው በሰው ንብረት ስለ ራስህ መጨነቅህ? የጀመረህ ማን ሆነና ነው መጨረሻ በእጅህ ያለ ይመስል በራስህ ወሳኝ መሆንህ? በሱ ሥራ፣ በሱ ጥበብ፣ በሱ ንብረት አንተን ምን ጥልቅ አረገህ? አንተ እኮ እስኪወስደው ድረስ አንተ ዘንድ ይቀመጥልኝ ያለውን የዕድሜ አደራ የተሸከምህ የሱ ዕደ ጥበብ፣ የሱ እጅ ሥራ፣ የሱ ሙዳይ ነህ። ታዲያ በየትኛው ዕውቀትህ ማን በሰጠ መብት ነው እንዳሻኝ ካልተወራጨሁ እያልክ የሰዎችን ዓይን መጠንቆልህ፣ እግዚአብሔርን ማስለቀስህ? አደራ መጠበቅ እንዲህ ነው? እንዲህ እግዚአብሔርን እያስለቀሱ ኖሮ ኋላ የተብሰከሰከ የዕድሜ ድሪቶ ያውልህ ብሎ አደራ መመለስ አግባብ ነው? አይደለም። እኔ ሙት አይደለም። እባክህ እኔ ልለምንህ፣ ራስህን ወደ ቀናው ወደ እውነቱ መንገድ አስገባው። ለፍላጎትህ ልጓም አብጅለት። ምኞትህን ከከፍታው በላይ ከፍ አታርገው። መጀመሪያ ነበረህ፣ መጨረሻም ይኖርሃል። ዘላለማዊ እሱ ብቻ ነው። የእውቀት ውሃ ልክ ማለት ደግሞ ይሄን ማወቅ ነው። እኔ ከሁሉም ደግሞ ትናንትን በዛሬ አትርሳ። ትንሽ እክል ሲያጋጥምህ ብቻ ስሙን አታብጠልጥለው። ይሄን ያሰኘኝ ባለፈው 15 ቀን እግርህን ወለም ብሎህ 2 ቀን በአልጋ የዋልክ ጊዜ ስሙን እያነሳ ስታማርረው ሰምቶ ምን ያህል እንደታዘበህ እግዚአብሔር ስለነገረኝ ነው። እውን ያን ያህል ማማረር ነበረብህ? 49 ዓመት ሙሉ በጤና ሲያመላልስ የኖረ እግዚአብሔር 2 ቀን በአልጋ መዋል አይፈቀድለትም? በገዛ ንብረቱ ከዚህስ በላይ የማድረግ ስልጣን የለው? አስበው እስኪ። እግዚአብሔር ሆኖ ነው እንጂ ሰው ቢሆን እንኳን ይሄን ያህል ዓመት ሊያራምድ ካልተከፈለው 2 ቀንስ ሂዱበት ብሎ ይፈቅዳል? አይፈቅድም። ታዲያ ለምንድን ነው አዳሜ እግዚአብሔር ላይ እንዲህ እሪ ብሎ የሚጮኸው? ለምንድን ነው ያዙኝ ልቀቁኝ የሚለው? ይታይ እስኪ። ትንሽ በንብረቴ ልዘዝ፣ ትንሽ ፍጥረታቴን ቆንጠጥ ላድርግ ያለ እንደሆነ ቡራ ከረዩ ባየው ብዙ ነው። ምን ነው ብሎ ጠያቂው እልፍ ነው። ሽቅብ እንባ ፈንጣቂው የትየለሌ ነው። አንዱ አንጋው ሲል ሌላው አጨልመው ባይ ነው። ታዲያ የስንቱን ጥያቄ ይመልስ፣ የስንቱን ጎን ይዳብስ፣ የስንቱን እንባ ያብስ። እኔ ይህን ማለቴ እሱ ለራሱ አንሶ እኔ ለሱ ጥብቅና መቆሜ እንዳይመስልህ። እንደው የትዕግስቱ ስፋት ድንቅ ቢለኝ ነው። እኔ መቼም በአንተ የተነሳ እግዚአብሔር የነገረኝን ሁሉ ልንገርህ ብል ሌላ 49 ዓመት አብረን ብንኖርም ይበቃን አይመስለኝም። እንዲሁ አፌን ከፍቼ ያዳመጥኳትን አንድ ታሪክ ብቻ ልንገርህ። በነገራችን ላይ እግዚአብሔር የኛ ነገር ሲገርመው ሰው እኮ የሚላትን ነገር የጀመረው ከዚህች ታሪክ በኋላ ነው። ድሮ ነው አለ እግዚአብሔር። ድሮ በምድር ላይ 3 ብቻ ነበርን አለ። ማን መሰሉ? አንድ እሱ እግዚአብሔር፣ አንድ ዋርካና አንድ ሰው ብቻ። በቃ ታዲያ እኒህ 3ቱ አቀማመጣቸውን ከሰማይ ስር እግዚአብሔር፣ ከእግዚአብሔር ስር ዋርካ፣ ከዋርካ ስር ሰው እንዲሆን ተደላድለው አንዱ የአንዱን ስፍራ ላይ መኝ ተማምለው ቃል ተገባብተው ሲኖሩ ይቆዩና እያደር የሰው ባህሪ እየተለወጠ መሄድ ይጀምራል። አንድ ቀን እግዚአብሔር ቡና ፍልቶ ዋርካ ብሎ ይጣራል። ዋርካ ወዲያው ወይ ይላል፣ ና ቡና ጠጣ። እሺ። ይቀጥልና እግዚአብሔር ሰው ብሎ ይጣራል። መልስ የለም። ሰው ዝም፣ ኧረ ሰው ዝም። እግዚአብሔር ለአራተኛ ጊዜ ድምፁን ዘለቅ አድርጎ ኧረ ሰው ብሎ ሲጣራ ሰው እንደ ቁጣም እንደ ንዴትም እንደ ልህም እንደ ኩርፊያም እንደ ኩራትም ባለ ድምፅ ማንን ነው ይላል ሽቅብ ለጥጥ ብሎ። ዋርካ ክው ብሎ ይቀራል። እግዚአብሔር መቼም እግዚአብሔር ነው፣ ይሄ ሰው ምን አስቦ ይሆን ይልና ቀስ ብሎ ከሰው ልብ ውስጥ ገብቶ ቢመለከት እኔም እሱም አንድ፣ አምሳያችን አንድ። ታዲያ ለምንድን ነው ስፍራዬ ከዋርካ ስር መሆኑ? ደሞስ ለምንድን ነው የእሱ ስም እግዚአብሔር የእኔ ስም ሰው መባሉ?
የምትል ቅሬታ ከሰው ልብ ላይ ታትማ ያነባል። ይህን እግዚአብሔር ስለምን ቃላችንን አፍርሰህ ሌላ ስፍራና ስም ተመኘህ ይለዋል ሰውን። አንተ አንድ ነህ ይላል ሰው ሽቅብ እየተመለከተ። አዎ ይላል እግዚአብሔር ቁልቁል ሰውን እያየ። እኔም አንድ ነኝ ይላል ሰው። አዎ ነህ፣ ደግሞም አምሳያ ነኝ። አዎ ነህ፣ ያንተ ስፍራ ግን እዚያ ላይ ነው። አዎ ነው፣ የእኔ ስፍራ ደግሞ እዚህ ታች ነው። አዎ እሱ ታች ነው። ለምን ይላል ሰው ቁጣ ቁጣ እያለው። ይህን ጊዜ እግዚአብሔር በሆዱ አለች ነገር ይልና ቃል ስለሆነ ይላል ባንደበቱ። ቃል ብሎ ነገር አላውቅም እኔ ኮስተር ይላል ሰው። እና ምን ይሁን ነው የምትለው? እግዚአብሔር በእርጋታ ይጠይቃል። አንተም አንድ ነህ፣ እኔም አንድ ነኝ። ስለዚህ የኔ ስፍራ እሱ አንተ ያለህበት ላይ ከጎንህ እንጂ እዚህ ከዋርካ ስር መሆን የለበትም ይላል ሰው ሽቅብ እንዳጋጠጠ ፍርጥም ብሎ። እግዚአብሔር የሆዱን በሆዱ ይዞ እንደምታየው የስፍራ በልኬ የተሰራ ነው፣ ለሁለት ጎን ለጎን እንደምን ይበቃናል ይለዋል ሰውን ቁልቁል በትዝብት እየተመለከተ። አንተን ቅር ካላለህ እኔ ከበላይህም ብሆን ግድ የለኝም ይላል ሰው ሽቅብ እንዳንጋጠጠ። ወዲያው እግዚአብሔር አንድ ስለሆንክ ነው ከኔ በላይ መሆን መሻትህ ይልና በሆዱ ብዙ ተባዙ ይላል። ሰው ሽቅብ እንዳንጋጠጠ አዎና እኔም አንድ አንተም አንድ ይላል። አሁን እስቲ አንገትህን ወደ ምድር መልሰው። ሰው ካንጋጠጠበት አንገቱን መልሶ ዙሪያውን ቢመለከት ምድሪቱ በሱ መሰል ፍጡራን ተጥለቅልቃለች። እግዚአብሔር ቡናውን ለዋርካ እያቀበለ ሰው ብሎ ቁልቁል ቢጣራ እኔን ነው እያለ ጠያቂው እልፍ ጊዜ እልፍ ሆነ። ይህን እግዚአብሔርም ፈገግ ብሎ ምድርንም ሙሉዋት ብሎ በሆዱ የጀመረውን ባንደበቱ ጨረሰው። እኔ ይችን ታሪክ የነገረኝ እባክህን ልኩን እንዲያውቅ አንድ በልልኝ ብሎ ነውና እባክህን ልክህን እወቅ። አንተ ማለት እኮ ለቅጽበት ብልጭ እንድትል ጭሮ በእጁ የጨበጠህ በሱ ፈቃድ እንደበራህ በሱ ፈቃድ የምትጠፋ በጣቶቹ መሃል የተወሸክ ስንጥር ክብሪት ማለት ነህ። ታዲያ የብርሃንህ ዕድሜ በአንተ እጅ ያለ ይመስል አጉል እየተንጠራወዝክ የእግዚአብሔርን ጣት መለብለብህ ለምን ነው? ውድኔ መነሻ በአንተ ሐሳብና ፈቃድ እንዳልነበረ ሁሉ መድረሻህም ያንተ ሐሳብና ፈቃድ ላይሆን ነገር እባክህን መንገድህን ተከትለህ በዝግታ ሩጥ። በውር ድንብር ግልቢያህ ግን ብዙ ሰው ትገጫለህ፣ ብዙ ሰው ትጥላለህ፣ ብዙ ሰው ትረግጣለህ፣ ብዙ ሰው ታቆስላለህ፣ እናም እግዚአብሔርን ታስለቅሰዋለህ። እባክህ የእግዚአብሔርን እንባ እንኳን ይክበድህ። በል እንግዲህ ደብዳቤ መቼም ሲጀምሩት ጭንቅ ሲጨርሱትም ጭንቅ ነው። ቢሆንም ወግ ነውና ባልለይህም የምትቀጥለዋን ሁለት መስመር ግጥም ነግሬ ልለይህ። ምንትስ የሚባል አገር ሰዎች ሲዘፍኑት ሰማሁ ብሎ ነው እግዚአብሔር ራሱ የነገረኝ። እንዲህ ትላለች። እግዚአብሔር ታች ወርዶ እኔ ላይ ወጥቼ ስፍራ በቀይረው ያውቃታል ስራውን ቅዱስ ሚካኤልን ሰውም አላረገው። እየሳቀ ነው የነገረኝ። ሰው እኮ እያለ ተለያይተን ባናውቅም በቸር ያገናኘን ያንተ ቀደም ሲል ይድረስ ለኔ የሚለውን ትረካውን አሰምተን ነበር። አሁን ደግሞ ይድረስ ለኛ የሚለውን ግጥም ራሱ ጌትነት ያነብልናል። ይድረስ ለኛ ለኔናንተ ዘመን በትውልድ ክር በአንድ ስቦ ላቋጠረን የዚህ ሰፈር ኤሊቶች የዚያ ሰፈር ኤሊቶች እየተባባልን በህዝብ ስም እየማልን በወገን ስም እየማልን
ሀገር አቃጥለን ለምንሞቅ፣ በእናቶች ሐዘን ሰቆቃ፣ በአባቶች እንባ ለምንስቅ ይድረስ ለኛ ለኔ እናንተ ለበቃ ነው ክፉ ዘመን ክፉ ስርዓት በጥፋት ላስተሳሰረን፣ በጥላቻ የተዘራ በቂም በቀል የበቀለ ሴራና ሸፍጥ ለወረረን፣ ክህደት፣ ቅጥፈት፣ መሰሪነት የህሊና አይናችንን ልባችንን ለሰወረን፣ ከሰውነት ተራወርደን ከፈጣሪ ተካግደን ሀገር ሽቅብ የምትረጨውን ባና ደም ለማይገደን ይድረስ ለኛ ለኔ እናንተ። አክቲቪስት በሚል ማዕረግ ዘመናዊ ካባ ተጠቅልለን ከሀገር በላይ ከሰው በላይ ከህግ በላይ ተቆልለን ሰዎችን ከኑሮ ነቅለን ፍትህ ጫማችን ስር ጥለን በሀገር ላይ ፍቅር መግደል፣ ተስፋ መግደል፣ ደስታ መግደል፣ ሰላም መግደል እንደዋጥም ለቀለለን ይድረስ ለኛ ለኔ እናንተ። ድንቁርና፣ እብሪት፣ ትዕቢት፣ ተንኮል፣ ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልሳለን? ለመሆኑ አንተ ማን ነህ? እኔ ማን ነኝ? እኛ ማን ነን? ይሁን ያ የታሪክ አባት ሄሮድተስ ገና በ500 ዓመት ቅድመ ልደተ ክርስቶስ ከምስር ምድር ደቡብ ወሰን እስከ ህንድ ውቅያኖስ ድረስ አረንጓዴ ደን ተጎናጽፎ በተዘረጋ መልክዓ ምድር በተፈጥሮ ጸጋ በከበረች ኢትዮጵያ በምትሰኝ ሀገር በአንድ ሰማይ ስር ተጠልለው ቆላ ከደጋ የሚኖሩ ቁመታቸው ዘለግ ያለ ጥቁር፣ ጠይም፣ ደፋር፣ ኩሩ እድሜ ጠገብ የሰው ዘሮች ኢትዮጵያውያን ይገኛሉ ሲል ሄሮድተስ ጥንት ገና ቀድሞ ከጠቀሳቸው በታሪክ ድርሳን አትሞ ነቃሽ ካቆመላቸው ከአያት ቅድመ አያቶቻችን ተመዘን እዚህ የደረስን ካጥንታቸው አጥንት ገምሰን ከስጋቸው ስጋ ቆርሰን ከደማቸው ደም ተቀድተን ካፈራቸው ባፈራቸው ተዘርተን በቅለን የጸደቅን ሁንኛ የዛሬዎቹ ከትናንት አባቶቻችን በአካል በመንፈስ የተከፈልን ሀገር ያለን ታሪክ ያለን እምነት ያለን እስቴት ያለን ሁን የነዛ ዋርካዎች ኢትዮጵያዊ ዘርፍሬነን ከዘመንና ከፈጣሪ ባፈነገጠ ምግባራችን በጥላቻና በቂም በቀል በተመረዘ መንፈሳችን ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን እብሪት በደፈነው ልባችን ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከልን ቀለልን እኮ ገለባውን። ምን አገኘህ? ምን አገኘኝ? ወንድምዬ ምን አገኘን? ዓለም እኮ አፈረብን። ሀገር እኮ አዘነብን። ፈጣሪ እኮ አነባብን። እባክህን ወንድምዬ በቃ እባክህን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን። እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር? እንዴት በዚህች ሰፊ ሀገር በጥበት ጭንቀት እንኑር? እንዴት በክምር ጥላቻ አይናችን በዘር ይጋረድ? እንዴት ከሰብአዊነት ተራራ ወደ አራዊት ጎሬ እንውረድ? እንዴት ወንድም ለወንድም በካራ እንተራረድ? ምን ነው ወንድምዬ ምን ነው? አገዳደልም እኮ ቅጥ አለው፣ አሟሟትም እኮ ወግ አለው። እኔ እናንተ እኮ ማለት ቅዱሳን መጻሕፍት በበጎ ስሟን ደጋግመው የሚያነሷት ታላቁ ነቢይ በሙሉ እምነት ፍትህ ወደ ሰፈነባት ወደ አቢሲኒያ ሂዱ ብለው የሰው አደራ የላኩባት እንኳን አምሳያ ወገንን እንግዳን በፍቅር አክብረን ተቀብለን ዘመድ አርገን እንኳን ሰው ወፍ አለምዳለሁ የሚል ክቡር ብሂል ያለን የንጉሥ አርማህ የነጃሺ ምድር ወራሽ ደም ቅጂዎች እኮ ነን። ታዲያን ዛሬ ምን አገኘን? ምን አስነኩ? ምን አስነኩኝ? ወንድምዬ ምን አስነኩን? ገና ከሰው ዘር ቀድሞ መገኛ ከአፋር አፈራችን ጀምሮ ከጊዮን ከአዋሽ ሸበሌ ከኦሞ ተከዜ ባሮ
በዘመንና በትውልድ በታሪክና ተፈጥሮ ደምህ ከደሜ ቀልሞ እጣህ ከጣዬ ተቋጥሮ ከወጋዴን ረባዳ እስከ ራስ ደጀን የምድራናት ከሶፎሞር ሐረር ጥያ እስከ ጣና ሐይቅ ገዳማት አንድም ባህል እየተዋዋስ አንድም ልማድ እየተጋራን በታሪክና በትውልድ በዘመንና በስርዓት ስንፋቀር ስንናቆር ስንጋፋ ስንጓተት ስንጋባ ስንዋለድ ስንዋጋ ስንሳደድ በአንድ ሐዘን ስናነባ በአንድ ደስታ አብረን ስንስቅ አብረን ስንጠብ ስንሰፋ አብረን ስንነሳ ስንወድቅ ዘመን አልፈን ዘመን ጥሰን ዛሬ ላይ የደረስን እኔ እናንተ እኮ ወንድምዬ አብረን የኖርን አብረን ያለን በኢትዮጵያ እኮ አንድ ነን። ታዲያን ዛሬ ምን ለወጠን? ምን ነው ይሄን ያህል ሀቅ እውነት በዘመን ቁልቁለት አዳጥን? ምን ነው እንዲህ ተስፋ አልቦ ሕይወት በጨለማ ዘግቱ ዋጠን? እውን መማር ፊደል መቁጠር እንዲህ አስከፊ ነው መልኩ? እውን ለእኩልነት ለፍትህ መቆም እስከዚህ ድረስ ነው ልኩ? እውን እንደሚባለው ፖለቲካ ይሉት ተግባር እስከዚህ ድረስ ቁሻሻ ነው? በስንት ንጹሃን ነፍስ ነው ወንድምዬ የምሳችን የሚደርሰው? ስንት ሊትር ስንት በርሜል ስንት ጋሎን ንጹህ ደም ነው እድፋችንን የሚያጠራው? ባክን ወንድምዬ ይብቃን። በዛሬ ክፉ ስራችን የትናንት አባቶቻችን በልጆቻቸው አይዘኑብን፣ የነገ ልጆቻችን በአባቶቻቸው አይፈሩብን። እባክን ወንድምዬ ባክ ተስፋችን አይርገፍ፣ ባክ ቀናችን አይጨልም። ሰላማችን ነው ደስታችን፣ ሀገራችን ናት የኛ ዓለም። ሀገር ሰላም ነው እኮ የሚባል ጥይት ስላልጮህ አይደለም። መተንፈሱ መንከላወሱ ብቻ እኮ በሕይወት አለን አያሰኝም። እውነት እውነት እላለሁ በስጋት የመኖር ያህልን ሰላም እጦት ፍርሃትን ያህል ሞት የለም። እባክን ወንድምዬ እባክን ይብቃን በቃ። በጫርነው እሳት ነደን አልቀን የትውልድ አሳዛኝ ተረት አመድ ሳንሆን እንንቃ። በዚሁ የዛሬው የሸገር ሼልፍ ዝግጅታችንን እናበቃለን። ሳምንት በቸር እንገናኝ። ዘላለማዊ ነሽ ዘላለማዊ ነሽ ዘላለማዊ ነሽ ዘላለማዊ ነሽ